ፖፑላር ኤሌክትሮኒክስ ተቀብለናል ቻሌንጃችሁ ስለተገናኘን በጣም ደስ ብሎኛል። በጣም ደስ ብሎኛል። እኔማ እንዴ ማአት በጎች እንሰጣለን ከስንት ከ30 በግ በላይ አይ በጎች ሲያሳዝኑኝ ሲያሳዝኑኛል አለ ማራዱ ነው ጋይስ አሁን እንግዲህ በግ ተራ እንገኛለን ከሱራ ጋር ማለት ነው መራቅ አለብኝ ከዚህ በተረባ ወደቀ መስሎኝ የፍየል ድምጽ ሲያሳዝን አለ አዶናይና የኔን ድምጽ በሰማ ደግሞ በጣም ታዝን ነበር ሃንግ እንዳትሰሪው አባ እንዴ ቆለፈው እስኪ ወደ 100 ዶሮ ለመግዛት አስቤያለሁ ምንም የለኝም እኔ ኪስ አንተ እንትን ተጠቀቅና ፒባክ ካሜራው እንዳይበለው ስናፕ ለራሱ ይስያል በቃ ሰው ሁሉ ባይዘው ወይ ማለት ነው የአብዛኛው ሰው ውድቀት ምን እንደሆነ ታውቃላችሁ ሰው አስደሳች መሆን ኖ ማለት እየፈለክ እሺ የምትል ሰው ከሆንክ በምንም ተአምር አይሳካልህም ይሄው እና መልካም አንድ ጭማሪ ለአመት ባለው እንኳን አደረሳችሁ ችግር የለውም አሁን እንግዲህ ያው እነዚህ ዶሮዎች ይዘን ለነሱ ልንሰጣቸው ነው ለገና ማለት ነው በነፃ ይኔ አባት እንኳን አደረሰ እንዴ ምንድነው ተንተባረረኩ ምን ሆኖ ነው እንዴ እንትልኝ ይሄው የኔ እናት እንኳን አደረሰሽ እሺ መልካም ገና ላንቺ አይ ኖ ቀድማችሁ ብታሳውቁ ጭራሽ እንዴ ሰው በጣም በዛርግ ያመጣል አዎ እሺ ይሄው እናቴ እንኳን አንዴ ተረጋጉ አንዴ ከነባት ሰላም ጋይስ እንዴት ናችሁ? ልኛ ማን ሁሉ ሰላም ሁሉ ተማም ሁሉ ፒስ ነው። እንዴት ነው? ከበዓል በኋላ ተገናኝተናል። በዓላችሁ እንዴት ነበር? አሪፍ ነበር፣ ቆንጆ ነበረ። የበዓል ሰሞን እንግዲህ እኔም ከቤተሰብ ጋር እያሳለፍኩኝ ነበር። ቲክቶክ ራሱ እየገባው አልነበረም እውነቱን ለመናገር የዋዜማው ዕለት ምናምን ብዙ ነገር ተፈጥሮ ነበረ። እኔ ብዙ ነገር አልሰሞኝም ነበረ ጋይስ። አዶናይ እንግዲህ ለሱራፌል ተካ የመኪና የማስገዛት ቻሌንጁን አስጀምሮ ነበረ። ፖፑላር ኤሌክትሮኒክስን 1 ሚሊዮን የማስገባት ቻሌንጅ አስጀምሯል አዶናይ። ያው እንዳየነው ከሆነ በጣም አጭር ጊዜ ነበር የነበረው። ያው በዚህ ሰዓት ውስጥ ግን 500 ምናምን ሺህ ፎሎወር ማግኘት ተችሏል። ግን እንዳየነው ከሆነ ዛሬ ብቻ ነው ጊዜ ያላቸው። ዛሬ ማለት እስከ ማታ 12 ሰዓት ምናምን ብቻ ነው ታይም ያለው። ሁላችሁም ያላረጋችሁ ሰዎች ካላችሁ እየገባችሁ አሁን ፎሎ ማድረጋችሁን እንዳትረሱ። በዛሬ ቪዲዮ ላይ ደግሞ ሪያክት የምናደርገው አዶናይ እንግዲህ ለበዓል በግና ዶሮ ሽልማት ለተቸገሩ በጣም ብዙ በግና ዶሮዎችን ለተቸገሩ ሰዎች እንግዲህ ሲያድል ነበረ ከሱራፌል ተካ ጋር በመሆኑ ማለት ነውና እነሱ ቪዲዮዎች ላይ ሪያክት የምናደርግ ይሆናል። ሌሎች ቪዲዮዎች የሚኖሩ ይሆናሉ ማለት ነው ጋይስ። ለማንኛውም ቀጥታ ወደ ቪዲዮ እንሂድ። ፖፑላር ኤሌክትሮኒክስ ተቀብለናል ቻሌንጃችሁ መተናል። ደግሞ እንግዲህ ዛሬ የበዓል ዋዜማ ነው፣ የልደት በዓል ዋዜማ ነው ማለት ነው። እዚህ ጋር ደግሞ እንደምታዩት የባህል ልብስ የሚገርም እንደዚህ አይነት ለሱራዬ ይዤለት መጥቻለሁ ማለት ነው። ሰርካ ዲዛይን ቴንክ ዩ ሶ ማች የብሩክ ኒውስ ሚስት ነች። እንግዲህ ደግፏት ጋይስ። ባማ ፕላዛ ነው የሚገኘው እና አሁን ሱራፌልን ልናገኘው ሰርፕራይዝ ልናደርገው እየሄድን ነው። ሱራፌል አሁን ነው የምናገኘው። እዛ ጋር እየጠበቀን አሳያቸው አንዴ እዛ ጋር ጋይስ። መልካምነት እንግዲህ አይከፈልበትም። ሁላችንም ፖፑላር ኤሌክትሮኒክስን ፎሎ እያደረግን ለሱራፌል ተካ መኪናው ቢገዛለት በእውነት ከኪሳችን አይደለም የሚወጣው ሁላችንም ማድረግ እንችላለንና እስከዛሬ እስከ 12 ሰዓት መሰለኝ የሰጠው ጊዜው ማለት ነውና ብዙ ጊዜ ያለን አለመሰለኝም። እና እስኪ አዶናይ የሚያስበው ነገር እንዲሳካ የአዶናይ አድናቂዎች፣ አዶናይ የምትወዱ ሰዎች እና ደግሞ ቀን የሆናችሁ ሰዎች ሁላችሁም እየገባችሁ ፖፑላር ኤሌክትሮኒክስን ፎሎ አድርጉ ነው የምላችሁ። እንዴት ነኝ አባት? ሰላም ነው? እንደምን አለ? ደህና ነው ወይ? ስለተገናኘን በጣም ደስ ብሎኛል። በጣም ደስ ብሎኛል። እኔማ እንዴት ነህልኝ? ደህና ነኝ። ሁሉም አሪፍ? ዝግ ነው ብሔራዊ ቲያትር ዛሬ? ክፍት ነው። ኧረ የባህል ልብስ ይዤልህ መጥቻለሁ። እሺ የሌለ ሸብረቅረቅ ብለን ነው በቃ ስጦታ ጋይስ። ባይ ዘ ወይ ዛሬ ማለት ነው አንደኛ የፖፑላር ኤሌክትሮኒክስ ቲክቶክ አካውንት 1 ሚሊዮን ፎሎወር እናደርሳለን በአንድ ቀን ውስጥ። ሰው እየተጠራጠረ ነው በሁለት ቀን እንዴት አደርገዋለህ ቀን ይርዘምልን እያሉ ነው። በአንድ ቀን ውስጥ እናሳካዋለን። ሁለተኛ ነገር ደግሞ ዛሬ ማአት በጎች እንሰጣለን። ከስንት ከ30 በግ በላይ ከ20 ዶሮ በላይ እየዞርን እንሰጣለን ለሚያስፈልጋቸው ለበዓል ብለን ማለት ነው ከሱራዬ ጋር። እንግዲህ ጠብቁን። ተከታታይ ፊልም ነው የሚሆነው ይሄ እንደ ተከታታይ ቪዲዮ ማለት ነው። ከታች የምትገኘዋ ቀጣይ ክፍል ለማየት ይሄ ጫኑ የምትለው እሷ ክሊክ ካደረጋችሁ በተከታታይ ማየት ትችላላችሁ ማለት ነው። አሁኑን ገብተን ልብስ እንቀይር፣ የባህል ልብስ እናድርገው። እንዴት ናችሁ? እንኳን አብሮ አደረሳችሁ። ሚሳካ ግን ይመስላችኋል? አሁን የቀረን እስከ 12 ሰዓት ብቻ ነው ታይም ያለው። ስንት ፎሎወር ገብቷል? 500,000 አልፏል። ግማሹን አልፎ አይቼው ነበረ ማታ ላይ ማለት ነው። አሁን ይሄን ቪዲዮ ሰራ ስንት እንደሚሆን አይዶ ነው። እስኪ ግን በቻላችሁ አቅም ሁላችሁም እየገባችሁ ፎሎ አድርጉና ከዛሬ ካለፈ ደግሞ ነገ ምናምንም ቀን መጨመር የሚችሉ አይመስለኝም እና ነገ ምናምንም ይሳካል መሰለኝ ይሄ ነገር
ምን ትላላችሁ? እስኪ ባይ ዘ ዌይ ማለት ነው የአብዛኛው ሰው ውድቀት ምን እንደሆነ ታውቃላችሁ? ሰው አስደሳች መሆን ኖ ማለት እየፈለክ እሺ የምትል ሰው ከሆንክ በምንም ተአምር አይሳካልህም። ቲክቶክ ላይ መጣችሁ ቪዲዮ መልቀቅ ስትጀምሩ ሰው አስደሳች ከሆናችሁ በምንም ተአምር አዲስ ነገር መፍጠር አትችሉም። ሰው ያደረገውን ነገር ነው የምትከተሉት። ስለዚህ ጋይስ ይወቁት፣ ሁሉም ሰው ማስደሰት አትችሉም። ልንገራችሁ፣ በቃ ሁሉም ሰው ማስደሰት ማለት ራስህን ማስከፋት እንደሆነ ማወቅ አለባችሁ። በየቀኑ ገባችሁ አይደለ? የእናንተ መጥፎ ነገር የሚፈልግ አለ፣ የእናንተ ጥሩ ነገር የሚፈልግ አለ። የእናንተ መጥፎ ነገር የሚፈልግ ሰው ሁሌም መጥፎነታችሁ ለይቶ ነው የሚያየው። ገባችሁ? ምክንያቱም አይፈልግማ ጥሩነታችሁ ለማየት። ስለዚህ ምንም ያህል የዋህ ብትሆኑ፣ ምንም ያህል መስጠት ብትሞክሩ፣ ምንም ያህል እሺ ብትሉ፣ መጨረሻ ላይ ዞሮ ያ ሰው የሚመለከተው ያቺ ጥቂት ሳይታወቃችሁ ያጠፋችኋት ጥፋት ልትሆን ትችላለች። ያቺ ጥፋት እኮ ጥፋት ላትሆን ትችላለች ባይ ዘ ወይ፣ እሱ ሰው ግን ጥፋት ነው ብሎ ያስባል። ስለዚህ ያ ሰው ለማስደሰት ራሳችሁ የምታጡ ከሆነ እንዴት ብላችሁ ነው ትልቅ ደረጃ የምትደርሱት? እንዴት ብላችሁ ነው የራሳችሁ ቢዝነስ ከፍተኛ ደረጃ ላይ የምታደርሱት? እንዴ ስሙ፣ ሰው ማስደሰት አቁሙ፣ ይበቃል። ራሳችሁን አስደስቱ መጀመሪያ። እውነት ነው። ፖፑላር ኤሌክትሮኒክስ እንግዲህ 467,000 ገብቷል ጋይስ። አላማችን ደግሞ 1 ሚሊዮን መግባት ነው። አንድ ቀን ብቻ ነው የሚቀረን። ስለዚህ ፎሎ ማድረግ እንዳትረሱ። ስፔሻሊ ይህ ቪዲዮ ያያችሁት ከሆነ ፎሎ አድርጉና ለሱራፌል ተካ መኪናው ገዝተን እንስጠው ጋይስ። በጣም ብዙ ታሪኮች መስራት እንችላለን። ይህ አቅም ካለን ተጋግዘን እንደዚህ ተአምር መፍጠር የምንችል ከሆነ ገና ብዙ ካምፓኒዎች ማለት ነው ተጋግዘው ትልቅ ነገር እንዲሰሩ ማድረግ እንችላለን ብዬ አስባለሁ። ስለዚህ እናንተም ጆይን ማድረግ ከፈለጋችሁ ፎሎ ማድረግ እንዳትረሱ። ፖፑላር ኤሌክትሮኒክስ 1 ሚሊዮን እናደርሳቸው። ወዳቸዋል። አሁን ባለበት ሁኔታ ስንት ደርሷል መሰላችሁ? አሁን ባለበት ሁኔታ ጋይስ 539,000 ደርሰዋል ማለት ነውና ከባድ ቻሌንጅ ነው በአሁኑ አዶና የተቀበለው። ቀላል አይደለም እውነቱን ለመናገር እና ምን ያህል ሰው እኔ እንጃ ፎሎ ያደርጋል ከዚህ በኋላ አይዶን ነው። ከ200,000 ነው አይደል የጀመረው። ኦልሞስት ደግሞ ወደ 800,000 ምናምን የመጨመር ቻሌንጅ ነው እንግዲህ 200,000 ላይ ምናምን ነበር የነበሩት እና 800,000 ሰው በሁለት ቀን ውስጥ መጨመር ማለት በጣም ከባድ ቻሌንጅ ይመስለኛል ጋይስ። እንዴት እንደሚሆን እኔ አላውቅም። በሁለት ቀን ውስጥ መሆኑ ደግሞ ማለት ትንሽ እንኳን ጊዜ ቢኖር መደረግ ይችላል ብዬ አስባለሁና አሁን ዛሬ ማታ ላይ 12 ሰዓት ላይ ያልቃል ነው ትላንትና ሲሉኝ የነበረውና ሁላችሁም እስኪ በቻላችሁት መጠን እየገባችሁ ፎሎ አድርጉ። መልካምነት ለራስ ነው። አንዳንድ ሰዎች ያው ቅሬታ የተሰኛችሁ ሰዎች እንዳላችሁ ምናምን ነገር ስታወሩ ሰምቻለሁና ለምን እንደሆነ አልገባኝም። ለሱራፌል ተካ ነው እንግዲህ መኪና ሊገዛ የሚችለው። እኛ ከኪሳችን ምንም የምናወጣው ነገር የለም፣ ምንም ቅር የሚያሰኘን ነገር የለም። አዶና ያቀሙ እስከፈቀደና አደርጋለሁ ብሎ እስከተነሳ ድረስ ማገዝ አለብን ብዬ ነው ማምነው። እኔ እንደዚህ አይነት ነገሮች ወደፊትም ደግሞ እንደዚህ አይነት ነገሮች ሲነሳ ከኛ የሚጠበቀውን በማድረግ መተባበር አለብን ብዬ ነው ማስበው። ይሄን ለማድረግ ቀላል ነው እንግዲህ መልካምነት፣ ቅንነት ብቻ ነው የሚያስፈልገን ጋይስ። እስከ 12 ሰዓት ብቻ ነው ታይም ያለን ተብሏል እና መምላት ይቻላል። ከተባበርን በእውነት እንሞላለን ብዬ አስባለሁ። እነሱ ደግሞ ሰምታችኋል እንዳሉት ከሆነ በዚህ በሁለት ቀን ውስጥ ካልሆነ ምንም ዋጋ የለውም ሲሉ ነበረ ፖፑላር ኤሌክትሮኒክሶች እና 900 ምናምን ሺህ ቢገባ ራሱ ቢቃረብ ራሱ ለ1 ሚሊዮን መኪናውን እንደማይገዙ ተናግሯልና ሁላችሁም በቻላችሁት መጠን ይህን ቪዲዮም ሼር ኮፒ ሊንክ አድርጉትና ብዙ ሰው ጋር እንዲደርስ አድርጉት። እንዳያችሁ ሱራፌል ተካም ጓጉቷል። መኪናው እንዲገዛለት ይፈልጋል፣ ይገዛላል ተብሎ ተነግሮታል እና አሁን ደግሞ ይሄ ፌል አረገ ሲባል ምን ሊሰማው እንደሚችል አስቡት ጋይስ። እና ይህንንም በማሰብ ቀን የሆናችሁ ሰዎች፣ ለሰው መልካም የሆናችሁ ሰዎች አሁንም እየገባችሁ ፖፑላር ኤሌክትሮኒክስን ፎሎ አድርጉ። ይመቻችሁ። ጋሽ ሰለሞን ደውዬላቸው አዳማ ነኝ ያሉ የሆነ በጎ አድራጎት እንትን ሄደው ነበር መሰለኝ። የበዓል ሰሞን ስለሆነ አይ ነው ና ሃይ፣ እንዴት ናችሁ? ሰላም ነው? በየትኛው እንግባ? ኦኬ። እዚህ ነው እንዴ እየሰራ ያለው ወይስ ሌላ ዳይሬክቲንግ ምናምን? ማለት እዚህ ብሔራዊ ብዙ ጊዜ ተጋባዥ ዋና ሁኝ ሰራቴ። አረ በጣም ደስ ይላል። ሲያምር ደግሞ ይህ ቦታ በስመ አብ ናፊ ያሳያቸው። ስማ እሺ፣ በዚህ አድርገን እንግባ። የምትቀይርበትን ቦታ ነው እንጂ እዛ መቀየር እንችላለን ካስፈለገ። የት ዋዜማ? በዓል ዋዜማ ነው ዛሬ፣ ትልቅ ቀን። እስኪ ቆይ ሰው ካለ አለን መቀየሪያ እዚህ አይደለ? በደምብ እናንኳኳቸው። አረ ሰላም ነው። ጤና ይስጥልኝ። እንደምን አላችሁ? ብሔራዊ ቲያትር መጥተናል። ንጉ እንኳን አደረሰን። ይኸው ሱራዬ እንግዲህ ዛሬ ሸብረቅረቅ ብሎ ነው የሚወጣው። ውጪ ነው የምንቀርጠው፣ እዚህ ውስጥ አይደለም። ውጪ በቃ ጋይስ፣ አቶ ሱራ ተመልክቷቸው
እናሳ ደም አምሮብናል፣ ሸብረቅረቅ ብለናል። የበዓል ቫይብ ይልሃል። ይሄ ነው እንግዲህ በዓሉን መስለን። አዎ እንዴ በጣም እቺ ነገር ላድርግልህ እንዴ? ይሄ ላድርግልህ። ይሄ አሁን እኔ ወጣት ስለሆንኩኝ የበለጠ ካንተ እድሜ እቺ አሁን በቃ እንትን ነች፣ ግርማ ሞገስ የበለጠ ገፍ ታገያገነው ሲናበል አሲናገናዬ ዮሃ አሲናበል ዮሃ አሲናገናዬ አሲናበል በገና ጨዋታ ዮሃ አሲናበል ዮሃ አሲናገናዬ ጋይስ አቶ ሱራ ሰላም ጋይስ። አሁን እንግዲህ ወደ በግተራ ነው የሚባለው በጎች ለመግዛት መጥተናል። 30 በጎችና 50 ዶሮ ልንሰጥ ነው ይላል አዶናይ። በስማ እሺ አሁን ዝግጁ ነን አሁን ናስ እንካና ፒያዝሊስ እንዴት ደስ እንደሚል የበዓል ድባቡ ገና። እኔ ባይዘወይ ማለት ነው በዓል ሲደርስ በቃ መጨናነቅ ሰው ነበርኩኝ። በጣም በቃ ደስታ አይሰማኝም ነበር። በዓል ሲደርስ በቃ ብቸኝነት ይሰማኛል ምናምንና ከዛ ለካስ ስላልሰጠው ነው አሁን በቃ ስሰጥ በዓል መሰለኝ። ከመብላቱ በላይ ለካስ መስጠቱ ላይ ነው በዓል የሚያስመስል። ዋናው ትልቁ ነገር እኔ በዓል ትርጉሙም እሱ ነው። በጣም አሁን በቃ ደስተኛ ነኝ። አሁን በዓል በቃ ብቻዬን ብቆምም ለራሱ ምን ችግር አለው? ከሰጠው በቃ ከዚህ በላይ በዓል የለም። እሱ ነው የሚያስደስተው። ስለዚህ ጋይስ እግዚአብሔር የሚከብረው በእንደዚህ እናሳ አይደል እንዴ? ታዲያስ ያው በግተራ መተናል። እንግዲህ በግተራ ነው የሚባለው ይሄ ወይስ ዝም ብዬ ነው ያልኩት? በግተራ ነው። በግተራ ዋው! አይ በጎች ሲያሳዝኑኝ ሲያሳዝኑኛል አለ ማራዱ ነው። ማአት ሰው መጥቷል። እሺ በጣም አሪፍ ጋይስ። አሁን እንግዲህ እስኪ በግ እየገዛ እናሳያቸዋለን አይደል ጋይስ? አሁን እንግዲህ በግተራ እንገኛለን ከሱራ ጋር ማለት ነው። እንደምትመለከቱት ልንገዛ ነው በግ ልንገዛ ነው። እነዚህ የተገዙ በጎች በተቀላላ ፎሎ ያደርጋሉ። እናሳ ግዴታ ነው። እስኪ አሁን ወደዚህ እዚህ ጋር 30 በጎች አሉ። 30 በግ አሉ እዚህ። በቃ አሪፍ። እነዚህ በጎች ይዘን እንሄዳለን ማለት ነው። እሺ ዋጋ አሁን እየተስማማን ነው። ዋጋ ይላል። የልደት ዋናው የአመት በዓል ዋናው እንትን እቺ ነች በቃ የዋጋው ክርክር ዋጋው ክርክር ሲያምሩ ግን በእናትህ በጣም ያሳዝናል። በጣም ያምራሉ። በጣም ጋይስ አሁን እንግዲህ በግተራ እንገኛለን። የአገሬ ልጆች እንኳን አደረሳችሁ። አንድ ትልቅ የሆነ ምክር ልሰጣችሁ ፈልጋለሁ። አመት በዓል ሲደርስ የምትጨናነቁ ከሆነ የምታዝኑ ከሆነ ማለት ነው እንግዲህ እኔም ከነሱ ሰዎች አንድ ነበርኩኝ። የየራሳችሁ ምክንያት አላችሁ። ኦፍ ኮርስ አመት በዓል ሲደርስ ጥሏችሁ የሄደ ሰው ሊኖር ይችላል። ብሬክ አፕ ያደረጋችሁ የፋሚሊያችሁ ፍቺ፣ ዲቮርስ የህፃንነት ሜሞሪያችሁ ደስ የማይል ሊሆን ይችላልና የየራሳችን ምክንያት አለን። ብዙዎቻችን አመት በዓል ውስጥ ደስታ የማይሰማን ብቸኝነት የሚሰማን ማለት ነው። ስፔሻሊ ዲያስፖራዎች ይህ ስሜት እንደሚሰማችሁ በጣም እርግጠኛ ነኝ እና አንድ ምክር ብመክራችሁ ይህ ምክር ምንድነው መሰላችሁ ጋይስ? አንዳንዴ ማለት ነው ሆን ብሎ እግዚአብሔር በዚህ መንገድ ያሳልፋል። በብቸኝነት መንገድ፣ በጭንቀት መንገድ፣ በሐዘን መንገድ። ይህ የሚፈልገው ለምንድነው? መጨረሻ ላይ የምትሆነውን ምን አይነት እንቁ እንደምትሆን እግዚአብሔር ራሱ ያውቀዋል። እኛ አናውቀውም፣ እግዚአብሔር ራሱ ግን ያውቀዋልና እኔ አሁን እዚህ ደረጃ ደርሼ እንደዚህ 30 በጎች ገዝቼ ከዛ ደግሞ 20 ዶሮ ጨምሬ ከምወደው ትልቅ አንጋፋ አርቲስት ጋር ሱራፌል ተካ ሆነን እንደዚህ አይነት ስጦታ ሳበረክት እኔ አስበዋለሁ ከዚህ በፊት የነበርኩትና አሁን ያለሁበት ሁኔታና እግዚአብሔር የተባረከ ይሁን፣ እግዚአብሔር የተመሰገነ ይሁን። እኔ በጣም የሚገርም ነው። ይሄን እንግዲህ ያለምንም ስፖንሰር በራሱ ገንዘብ ነው እያደረገ ያለው አዶናይና በጣም የሚገርም ነው። ደስተኛ ነኝ ዛሬ። ደስታ የሚገኘው ደግሞ በመስጠት ውስጥ እንደሆነ ገብቶኛል ማለት ነው። ስለዚህ ብቸኝነት እየተሰማችሁ ከሆነ፣ ጭንቀት እየተሰማችሁ ከሆነ መስጠትን ተማሩ። ያላችሁን ብር ትንሽ ቀንሳችሁ አካፍሉ። በእንስሳ በበግ ከሆነም አሳልፋችሁ ስጡ። ባላችሁ ነገር ገባችሁ። ብቻችሁ ብቻ አትጨናነቁ። እዛ ብቸኝነት ማለት ይህ ነው። ሁሉም ነገር ለብቻ የምትል ከሆነ ብቸኛ ትሆናለህና ወዳችኋለሁ። ቴንክ ዩ። ተከታተሉን እሺ ጋይስ። እንግዲህ ይኸው በጎቹ ወደዚህ እየመጡ ነው ያሉት። አምጣቸው በቃ ወደዚህ። ይኸው የሚጫኑ በፒካፕ ነው የሚሄዱት። ደግሞ እዚህ ጋር በሁለት ፒካፕ እዚህ ጋር ይጫናሉ። በፒካፕ እና ሌሎቹ ሴት ነው የሚሆኑት። ይሄኛው ስንት ይይዛል? ይሄኛው ከላይም ከታችም ነው። ጸዴ አይዞሽ እኔን ሰው ነው የሚመስሉት። አጫፋ ሰላም
ቆይ ቀረጻ ላይ ስለሆነ ነው እንዴ ለማሰር ስማ መራቅ አለብኝ ከዚህ በጠረባ ወደቀ መስሎኝ ነው ለማሰር ነው በጀርባ መተኛት አለባቸው አታስራችሁ ቆይ መጣል እሺ አይዞሽ እኔን ሰው ነው የሚመስሉት አጣሁ ሰላም ኧረ ወይኔ የፍየል ድምፅ ሲያሳዝን አለ አዶናይና እነዚህ ኮመንት ላይ ምን ይላል የኔን ድምፅ ብትሰማ ደግሞ በጣም ታዝን ነበር ኧረ ተው ጋይስ እስኪ አንድ ጥያቄ ልጠይቃችሁ ይህ የምታዩት በግ ማለት ነው ነጭም አለው ጥቁርም አለው ብዙ ሰው ማለት ነው ጥቁር በግ አይገዛም ግን ይህ ከዚህ ቆዳ በታች ማለት ምንድነው ያለው እናንተ የምትወዱት ጥብስ ነው ያለው እውነት ለመናገር ይቀርታልኝና ግን ሁላችንም እውነቴን ነው የምላችሁ የሆነ ነገር ትርጉም ስንሰጠው ምን ያደርገናል መሰላችሁ ያቆመናል ውስጡ ላይ ካለው ጣዕም ማለት ነው አያችሁ አይደለ እንደዚህ ሲወራ የዋህም ነኝ መጥፎም ይሆንኩ ነው ለዚህ በግ ምስኪን አይዞህ ነበር አይዞህ እና ማለት አራዋክታት አይኔ አባት አለው የሆነ ነገር ትርጉም ሰጣችሁ ማለት ነው ከዛ ጣዕም ያ ጥብስ አይቅርባችሁ ማለት ነው ጥቁር ሆን ነጭ ሆን ማለት ነው ውስጣችን ያው ስጋ አለ የሚጣፍጥ ጥብስ አለላችሁ ፈልጌ ነው እውነት ነው መልእክት ጋይስ እስኪ ደግሞ ብዙ ጊዜ ስለ ጥቁር በግና ስለ ቀይ በግ ነጭ በግ እያለ ብዙ ጊዜ ምሳሌ ይሰጣል አዶናይ አስተውላችሁ እስከሆነ ማለት ነው ማን ነው ችግር የለውም በጣም እግዚአብሔር ያክብርልህ አድናቂ ነው በጣም ከተኛበት ነው የመጣው አርቸርኩም ነው እግዚአብሔር ጓደኛሞች ናችሁ ማለት እኮ ነው ኢስራዘር በቃ በጣም ማርያምን እስቲ በጣም ተንኪ አይዞን ማርያምን አይዞን እንዴ ያለ እኮ ነው እኮ መደጋገፍ እኮ ነው ማርያምን በቃ አብራችሁ እንድታድጉ ይሄን ቦታ ማንንም አትጠልም ማለት አይዞን በጣም ነው ማመሰግነው ሃንግ እንዳትሰሪው አባ እንዴ ቆለፈው የሰው ፍቅር ግን ጠላላችሁ በቃ ማመንበታለሁ ለዛ ነው በቃ እንደሚለወጥ ማውቀዋለሁ ችግር የለም ጠንክራችሁ ብቻ አሁን አይተሃል በሩ ከፍቶታል እግዚአብሔር ነገሮች እየተቃኑ ነው ይህም ይመስል በቃ ታጋሽ ጀግና ጓደኛም አለ አይዞን አይዞን ተረጋጋኝ ለራሱ በጣም በእውነት ብዙ ተስፋ የሚያስቆርጡ ነገሮች ነበሩ በእውነት ከቤተሰብም ከጓደኛም በቃ የት ለመድረስ ነው ማለት ምን ሊያደርግላችሁ ነው ይሁላ እስከምንባል ድረስ ማለት ማርያም ንስቲ በቃ እውነት ምን ሊያደርግላችሁ ምን ጥቅም ምን ሊጠቅማችሁ ምናምን እስከምንባል ድረስ በጣም ደስ ያለኝ እግዚአብሔር አምላክ ያክብርልህ እውነት ክሮኖኪ ነው እንደዛ ማለት በጣም ቴንክ ዩ ሰው ባይዘው ይጠራጠራል ገባ በቃ ሁሌም የሚተርባለ ምንድነው ምን ያደርግልሃል እንደዚህ ብላችሁ ያለ ነገር ነው ገባ ግን እኔ አሁን አንድ ቪዲዮ ፖስት ብዬ ነበር ምን ትላለች መሰለ ሰዎች በሩ ሊዘጉብህ ይችላሉ እግዚአብሔር ካለው ግን እሱ ራሱ ጣራውን ይከፍትልሃል ተረዳኸኛ አሁን እናንተ ጣራው ነው የተከፈተላችሁ አሾ ስፒድ እየመጣ ነው እኔም እሱ በቃ የሌለ ተዘጋጅቶ እንዲጠብቅ ነው የምፈልገው ገባህ ገንዘብ አጥቶ ወይም ደግሞ ለመኪና መክፈል አቅቶት ለኤዲተር ምናምን አሾ ስፒድ ካለበት ቦታ እንዲቀር አልፈልግም አሁን ይሄ ገንዘብ ለምሳሌ አሾ ስፒድ አዲስ አበባ መጥቶ ወደ አሾ ስፒድ ከአዲስ አበባ ነክቶ የፈጠነ በፕሌን ሊሄድ ይችላል የሆነ ቦታ እናንተ ደግሞ መከታተል ይኖርባችኋል ይሄ እድል እንዲያመጣ አልፈልግም በሆነ መንገድ እና አሁን የሰጠሁት ይሄ 100 ሺህ ብር ማለት ነው ኤዲተር እንድትቀጥሩ በቃ ካስፈልገ ልብስ እንድትገዙ የሀበሻ ልብስ ነው ምናምን በቃ ፋንድ እንድታደርጉ ለዚች ሞመንት ነው በቃ ፕላን አድርገናል ያው የሚገኝበትን መንገድ ነው እንጂ የምንፈልገው በጣም ፕላን አድርገናል በጣም ጠንካራ ቲም ነው ያለን አዶና በጣም ጠንካራ ቲም እውነት ሌሎች ኔጌቲቭ ኮሜንት ሲሰጡና ራሱ በቃ አይዟችሁ የሚሉ በጣም ጠንካራ ቲም አለ በዚህ አጋጣሚ ማለት እውነት በጣም ጠንካራ ፊሽ ራሱ
እዚህ የምታያቸው በጎች ለገና ስጦታ በአዶናይ በኩል የሚሰጡ ነው። አቅም ለሌላቸው ለአረጋውያን ቤተሰቦች አሉና ለነሱን ለማስደሰት ቢያንስ በበዓሉ ተደስተው እንዲውሉ ለማድረግ ነው። የገናም ትርጉሙ የበዓሉ ይሄ ነው፣ የመስጠት በዓል ነው እና በመስጠት እግዚአብሔርን ማክበር ነው። ትልቅ ስራ ነው እና መብላት መጠጣቱ ብቻ ሳይሆን የሌሉትን መደገፍ ትልቅ መንፈሳዊ ነገር ነው። መንፈሳዊ የሚደገፍ ነው። እግዚአብሔር የሚወደው የሚከብርበት ጉዳይ ነውና በጣም እንደሚደሰቱ ተስፋ አረጋለሁ። እኔም በጣም እንዴ ትልቅ ነገር ነው። ይሄ መልካም ነገር ነው የሰራው አዶናይ። ከሁሉም በላይ ይሄን ሐሳብ ራሱ አምጥተህ ቲክቶክ በተለይ ለብዙ ቲክቶከሮች አርአያ ትሆናለህ ብዬ አስባለሁ። አሁን ያለው ትውልድ በጣም ጎበዝ ልጆች አሉና ቲክቶከሮች ይህንን በማየት ደግሞ እነሱም በሌላ ወገን እንደዚህ አይነት በጎ ስራ ይሰራሉ። በጣም ይሄ ትልቅ ነገር ነው። እሱ ነው የምንፈልገው። እንግዲህ እግዚአብሔር ሲፈጥረን እኮ ለሌሎች እንድንኖር ነው የፈጠረን። በጣም መጀመሪያ መስጠትን የመሰለ እና ለመስጠት ደግሞ መሰጠት ይጠይቃል። በመስጠት ነው ልታተርፍ ወይም እግዚአብሔር ልታስደስት እንችል። በጣም ሌላ ምንም ካንተ እግዚአብሔር አይፈልግም። በጣም ገብቶሃል? እንድታመሰግነውና እንድትሰጥ ነው። ስትሰጥ ደግሞ ይባረክልሃል። ገብቶሃል? በረከት ይበዛል። እውነት ነው። ተወዳጅነት ይበዛል። እውነት ነው። ገብቶሃል? እና ምንም ያላቸው ሰዎች ለሌሎች ቢያካፍሉ ይበልጥ ነው የሚያተርፉት። አረ በስመ አብ በጣም ብቸኝነቱ በጣም ይቀንሳል። ለእግዚአብሔር እንዳበደርክ ቁጥር እንዴ ለእግዚአብሔር ማበደር ነው። ትክክል ይላልብህ። እውነት ነው። በዓሉም በቃ በዓል መሆኑን የምታስበው እንደዚህ አይነት ነገሮች ስታደርግ ነው። እግዚአብሔር ጋይስ አሁን እንግዲህ ዶሮ ለመግዛት መተናል ወደ ጎፋ ማለት ነው። እስኪ ሱራዬ let's go ቤቱ ጋር ነው ያሉት። ናፒዬ የት አለ? እስኪ ወደ 100 ዶሮ ለመግዛት ታስቤያለሁ። 100 ዶሮ ከዛ መንገድ ላይ እናድላለን ማለት ነው። ለመልካም ገና እያል እንሰጣለን። እኔና ሱራ በጣም ምንም የለኝም። እኔ ኪስ አንተ እንትን ተጠቀቅና ፒዬ እባክህ። መንገድ ላይ ከባድ እኮ ነው ሰው። የናችሁ ካሜራው እንዳይበለው ስናፕ ለራሱ ደስ ይላል። በቃ ሰው ሁሉ በቃ ዶሮ ለመግዛት በጣም ቄጤማው ለራሱ በጣም ደስ ይላል። በቃ ካሽ መያዝ ነበረብኝ። እንዴት ናችሁ? ሰላም ነው? አንለይም እኛ። በየትኛው ነው ናፒ ዶሮ? በዚህ መግባት አለብን እንዴ? በየት ነው ሳምጆ? ሃይ እንዴት ናችሁ? ጤና ይስጥልኝ። እንደምን አላችሁ? ደህና ናችሁ? ከመለሁም እንዴት ናችሁ? ከመለሁም ደህና እንደሆም አለና ጽቦ በዚህ አድርገን መሄድ አለብን። እሺ ቴንክ ዩ ኮና ብራደርስ ቴንክ ዩ። እዛ ጋር እሺ በረክ ነው ሱራዬ። እንሻገር። ጤና ይስጥልኝ ጋይስ። አሁን እንግዲህ ዶሮ ለመግዛት መተናል ወደ ወዬ። ሰላም ነው አለ ነበር አንለይም እኛ ዶሮ ያምያለ እዛው ዶሮ አለ እዛ። ያው በዚች ግባ በዚች ሶሪ መጣሁ። እሺ ይሄው ና ቤት አድርገን እንለፍ። እንዴት ናችሁ? ሰላም ነው አለን ኮና ብራደርስ አንለይም እንዴ ይቻላል በዚህ እንዴ? አዎ አረ ይሄው ከጀርባቸው ገባንባቸው። ይሄ ጋይስ እንደምትመለከቱት ይሄው ዶሮ ለመግዛት መተናል። አሁን ዶሮ ተራ ነው ያለን ጎፋ ማለት ነው። ጤና ይስጥልኝ የኔ አባት እንደምን አለ? ደህና ነህ? አለ። ኧረ እነዚህ ኃይለኛ ዶሮዎች ናቸው። ስማ ሳሚ እንዴት ነህ? ሰላም ነህ? አለ የኔ አባት አለን። ሃይ እንዴት ናችሁ? ሰላም ነው? እንዴት ናችሁ? ቴንክ ዩ የኔ እናት አመሰግናለሁ። እንዴት ነሽ? እኔም እወድሻለሁ። ዋው ስራ ያሰሩትም ሰው እንዴ የሰው ፍቅር እያያችሁ ነፍ ዶሮዎች ጋይስ እንደምትመለከቱት ይኸው ዶሮ
ሰላም ጤና ይስጥልኝ እንደምን አላችሁ? አሁን የምንገኘው እንግዲህ ጎፋ ነው። የምን ይባላል? ዶሮ ተራ ዶሮ ለመግዛት ነው የመጣ ነው፣ ስጦታ ለመስጠት ለህዝባችን ማለት ነው። የዶሮ ስጦታ እና ቴንክ ዩ የኔ አባት ቴንክ ዩ የኔ አባት ቴንክ ዩ እና ይሄን እስኪ እንግባና እንየው ትንሽ ሳሚቾ እንዴት ነው ነገሩ? ሰላም ናችሁ? እንዴት ናችሁ? እንግዲህ የበዓል ድባቡ በጣም ለየት ይላል። ደስ የሚል ነው ያለው እዚህ። ዋው እንዴ ምን ወራት እንደምን አለ? ደህና ነህ? አይሱዙ ውስጥ ዶሮዎች። ዋው ስማ፣ እነዚህ ወዴት ነው የሚሄዱት እነዚህ? ሰላም ጤና ይስጥልኝ እንደምን አላችሁ? ወይኔ እናት ችግር የለውም እናት ችግር የለውም። እንኳን አደረሰች። ሌላ ግቢ ውስጥ አለ ሰው ኖ ላገኘው ሰው የሚሰጠው ይመጣው የገና ስጦታ እንኬ እናት ለዚህ ቤት አብሏችሁ ሰዎች እዚህ ያሉት እንኳን አደረሳችሁ። እሺ እሺ እናት ሱራዬ እንስተ እዚህ ጋር እናንኳኳ ናና ፒ ተከተለኝ። እንዴት ናችሁ? ሰላም ነው? በየቤቱ እያንኳኳ ነው የሚሰጠው። ዳም እንኳን አደረሱት። ይኸው እቺ ዶሮ ልንሰጥዎት ነው በገና። እነዚህ ደግሞ ስጦታ እቺን ዶሮ ያዙ ብለን ነው። ያው ላንቺም አንድ ጭማሪ ይኸው የኔ እናት መልካም አደረሰሽ። እሺ እናቴ አሜን። ይኸው ወይ የኔ እናት ችግር አዶናይ አሜን። ይኸው እንዴት ነው? ይኸው እና መልካም አንድ ጭማሪ ለአመት በዓል ይኸው እንኳን አደረሳችሁ። እንኳን አደረሳችሁ። ችግር የለውም። አሜን 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 እናቴ አሜን አሜን እናቴ አሜን አሜን። እንኳን አደረሳችሁ። እሺ መልካም ገና። አሁን እንግዲህ ያው እነዚህ ዶሮዎች ይዘን ለነሱ ልንሰጣቸው ነው ለገና ማለት ነው። ለቤት ይዛችሁ ትሄዳላችሁ ለቤተሰቦቻችሁ። ይኸው ሼር ታደርጋላችሁ። ይኸው ያዝ እሺ ኦኬ። እንደገና ይኸው ተከፋፍል። እንከን ያባ ተለቅ ያልክ አንተ እና ቤት እንኳን አደረሰሽ። ሰላም ነው አባቴ። አንድ ወደዚህ ይኸው ለዚህ አባት እሺ ይኸው እናቴ ይኸው እንኳን አደረሰሽ። እሺ ችግር የለውም። ዋው መልካም ገና። ችግር የለውም። ማስደሰት ነው ስጦታ። ኧረ አንዳንዶች ግን ኃይለኛ ናቸው። ይኸው ዶሮ እንኳን አደረሰሽ። ሰላም ነው አባቴ። ሞተረኛ ይኸው ዶሮ ለገና ትፈልጋለህ? እንዴት አድርገህ ትነዳለህ ግን? እንካ ያዛታ ተወዛ በነፃ የኔ አባት እንኳን አደረሰ። እንዴ ምንድን ነው ተንጠባረረኩ? ምን ሆነ ነው እንዴ? እንኳን አደረሰ ወዬ። አዎ ኑ እንትን እንንዳት ወደፊት ትንሽ እንንዳት። እሺ አይዞሽ። እሺ እንውረድ ታች። አንዴ ኧረ ተረጋጋ አንተ የኔ አባት። እንኳን አደረሰ። እሺ ወንድምዬ ኑ ወደ ታች ወረድ በሉ። እሺ ኑ ጠጋ በሉ ወደዚህ። ጤና ይስጥልኝ። ኧረ ፓርኪንግ እንደምን አለ? ደህና ነኝ። በጣም ደስ የሚል ስራ። ችግር የለም። አንድ ፎቶ ብነሳ ደስ ይለኛል። የኔ አባት ስልክ ይዛዝ ነው። ተጠንቀቅ። መስታወት ዘግተህ ሰፈሬ ነው። አንተን ስራ ይሁን ወይ እንዴት ነህ? ና ጆሲ ሰላም ነው አለ። ቀረብን በልበስ አንድ ፎቶ እኔ አማንና ጆነ ቶሎ ብለን ግን እሺ፣ ቀረጻ ላይ ስለሆንኩኝ በእናትሽ ንገር ቶሎ ላሳይህና እሺ ተነስተሃል ትላስ። ጤና ይስጥልኝ። ይኸው የኔ እናት እንኳን አደረስሽ። እሺ መልካም ገና ላንቺ። ኑ እስቲ ወዲህ። እሺ ወዲህ ኑ እናት። እንዴት ነው? መልካም ገና ዞጂኒ እናት። መልካም ገና። እንኳን አደረሳችሁ። መልካም ገና። ኃይለኛ ነኝ ዶሮ። መልካም ገና ይሁንልዎት። ይችሉታል ግን ያዙት። ይኸው እዚህ ጋር በእጆ ያዙ የኔ እናት። ቆይ እናቴ። ይኸው እናቴ። ይኸው መልካም በዓል ይሁንላችሁ። አዎ እንዳይሰውላቸው በዶሮ። እሺ ነባ። ሰጥቻለሁ። እሺ ኑ ሌላ አለ እንዴ እዚህ ቤት ውስጥ? ሌላ የት አለ? እናንኳኳቸው። የሉም። ከሌሉ ለነሱ ላስቃ። ይሄ ውሰድላቸው።
ይሄው የኔ እናት እንኳን አደረሰሽ በሉ። ይሄው ለአባታችን ደግሞ እዛ እንሰጣለን። አንድ ዶሮ ይዤ አልወጣም እኔ ከቤት። ይሄው የኔ አባት እንኳን አደረሱት። እሺ መልካም አስተባባሪ ያስፈልጋል። እንደዚህ አይነት ቦታ ላይ ይሄው ያስተባበረች ነው። እሺ አሳይን እስኪ እናት። እሺ እኔ እናት የት ዶሮ እንኳን አደረሳችሁ በይልን። እሺ መልካም ገና። አሮጊቶቹ ቢኖሩ እስኪ አሮጊቶቹ ቢኖሩ ምርቃን እንኳን የምናተርፈው። እሺ ጤና ይስጥልኝ። ይሄው የኔ እናት እንኳን አደረሰሽ። እሺ እንኳን አደረሳችሁ በይልን። እሺ መልካም ገና። አሮጊቶቹ ቢኖሩ እስኪ አሮጊቶቹ ቢኖሩ ምርቃን እንኳን የምናተርፈው። እሺ ሌላ እታች እዛ ጋር እሺ እሺ እንዴት ናችሁ? እሱን ነው የምንፈልግ። ማድረግ ያለባቸው የነበረው ይመስለኛል እዛው ገበያ አካባቢ ሄደው እናቶች ዋጋ ሲከራከሩ ምናምን ነገር ሲያዩ እኔ ራሱ ላደርጉ አስቤ ነበር። እሱን ነገር እናቶች ዋጋ ሲከራከሩ ምናምን ሲያስቡ ጊዜ እዛ ጋር በቃ መስጠት እንደዛ አይነት ነገር ቢያደርጉ አሪፍ ነበር አይደል? የሚከራከሩ እናቶችን ምናምን አሉ አይደል? እዛ ጋር እናቶች ገበያ ወጥተው የበዓል ያው ሊገዙ የወጡ እናቶችን ጠቅላላ እነሱን ሰርፕራይዝ ማድረግ ምናምን አይነት ነገር አሪፍ ነበር ብዬ አስባለሁ። መረዳት የሚገባቸው እስኪ ውሻ እንትን እናድርግ እዚች ጋር አይ ኖ ችግር ቀድማችሁ ብታሳውቁ ጭራሽ እንዴት ነው የለውም። የሚረዳ ሰው ጠፍቶ በድንገት ነው የመጣ ነው። ውሻ የለም እዚህ። ሃይ ስምሽ ማን ነው? የት ሰፈር ነው ሄደው? እንደዚህ ጭራ ያለ ሰፈር እንዲህ መንደር ውስጥ ቢገባ እኮ በቃ ዮዋታን ያባት። እሺ ጤና ይስጥልኝ። ስጦታ ልንሰጥ እንደምን አላችሁ? የገና ስጦታ እንኳን አደረሳችሁ። የናባት ያዝ አንተስ ዶሮ። እሺ ይኸው ለእናንተ በዶሮ አትፈልጉም? እንኳን ደስ አላችሁ፣ እንኳን አደረሳችሁ ለገና በዓል። እሺ ሰላም ነው። አብስተን ብንሰጥ እዚህ ጥሩ ነበር። ሰላም ናችሁ? እቺን ደግሞ ያዙ እንግዲህ ለዓመት በዓል ለዓመት በዓል። እሺ ደህና ሁኑ። እሺ አሜን። እንሂድ። እንኳን አደረሳችሁ። ምን አልፈልግም ብለው ነው? እንኳን አደረሰሽ የኔ እናት። ይኸው ይኸው እንኳን አደረሰሽ እናት። እንኪ ለገና በነፃ ነው። የበዓል ስጦታ ነው። ቆይ አንዴ እናቶች መጀመሪያ ናፒ ይዛችሁ ይምጡ ወደዚህ። እናቴ እንኪ እንኳን አደረሰሽ። መልካም ገና። እንኪ እናቴ መልካም ገና። ይኸው ላንቺ ነው። እሺ ችግር የለውም። ናፒ እንዴት ነህ? አባት ሰላም ነው? እንኳን አደረሰሽ የኔ እንኳን አደረሰ። አሜን የኔ አባት አሜን። እናሳያቸው እስኪ ዶሮዎችን ናፒ። እሺ 50 ላይ በዛ አድርጌ ያመጣል። እሺ ይኸው እናቴ እንኳን አንዴ ተረጋጉ። አንዴ ከኔ አባት ይኸው ያዝ ሱራዬ። ናይ የኔ አባት ወደዚህ ይኸው ከኔ አባት አንዴ ተረጋጉ። አንዴ ሰፋ አድርጉት። ሰፋ እሺ ይኸው ሱራ እዛ ጋር አንዴ ተረጋጉ። አንዴ ቆይ አንዴ ተረጋጋ። ወደ ኋላ ሱራዬ አንዴ በቃ